የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት የፌደራልና የክልል መንግስት ካለፉት 8 ዓመታት ጀምሮ የተረሱ አካባቢዎችን በፖለቲካና በልማት ዘርፍ የእኩል ተጠቃሚነት እንዲረጋገጥ እያስቻለ ይገኛል። የዞኑ ነዋሪዎች ያደሩ የልማትና የመልካም አስተዳደር ጥያቄዎች ከለውጡ ወዲህ በብልጽግና ፓርቲ መሪነት ደረጃ በደረጃ እየተፈቱ መምጣታቸውንም ገልጸዋል። በፌደራልም በሚኒስትር ደረጃ ያሉት አመራሮች ጭምር በተደጋጋሚ ምዕራብ ኦሞ እየተመላለሱ ያሉትን የልማት ጉዳዮችን ያሉትን የሰላም የመልካም አስተዳደር ጉዳዮችን የጸጥታ ጉዳዮችን በየደረጃው እየተነጋገሩ እየተወያዩ ለኛም ግብረ መልስ እየሰጡ እየደገፉን አሁን ያለንበት ደረጃ ላይ ደርሰናል። ይሄ ድጋፍ በብልጽግና መሪነት የተከናወነ ነው። እዛ ውጭም ደግሞ ወቅታዊ የሆኑ የልማትና መልካም አስተዳደር የፖለቲካ የጸጥታ ስራዎችን ክትትል በማድረግ ለዛ የሚመጥን ግብረ መልስ በመስጠት ከናንተው ጋር በተደጋጋሚ እዚሁ በጀሙ ከተማ በባቹማ ከተማ በጀባ ከተማ አልፎም ወደ ክብሽና ማጂ እንደዚሁም ቱም ዘልቀው ለረጅም ጊዜያት ባለፉት 4 እና 5 ዓመታት ቆይታ በማድረግ ዞናችን ወረዳዎቻችን ከተሞቻችን አንጻራዊ ሰላም እንዲኖራቸው ትልቅ አስተዋጽኦ አበርክተዋል። ዞኑ በገጸ ምድርና በከርሰ ምድር ሀብት የበለጸገ በመሆኑ በሰላምና ጸጥታ ዘርፍ በተከናወነው ተግባር ተጨባጭ ውጤት እየታየ መጥቷልም ብለዋል። እኛም እንደ ክልል ትልቁ የምዕራብ ኦሞ ዞን ችግር የሰላምና ጸጥታ ጉዳይ ነው። ማህበረሰቡ የሥራ ባህሉ በጣም የተሻለ ነው። የተፈጥሮ ጸጋ የታደለ ነው። በገጸ ምድርም ይሁን በከርሰ ምድር ሰፊ ሀብት ያለው ነው። ያንን ሀብት ወደ ልማት ለመቀየር ጥረት እያደረገ ያለ ራሱንም እየቀየረ እየለወጠ ያለ ማህበረሰብ ቢሆንም ከውጪ ድንበር አካባቢ ያሉት ጫናዎች ከውስጥ ደግሞ ከአርሶ አደሩና አርብቶ አደሩ የኑሮ ዘዬ ጋር የተገናኙ አንዳንድ ጎጂ ልማዶች ጫና ይፈጥራሉ። እነዚህን ጫናዎችን መፍታት አለብን ብለን በሰራናቸው ስራዎች ተጨባጭ ለውጦችን ውጤቶችን እያየን መጥተናል። ዞኑ በኢኮኖሚ ዘርፍ ለሀገር እድገት ከሚያበረክተው አስተዋጽኦ ባሻገር ድንበር በመጠበቅም ድርሻው ላቅ ያለ መሆኑንም ተናግረዋል። ከዚህ ባሻገር የምዕራብ ኦሞ ዞን አጠቃላይ ለክልል አስተዋጽኦ በኢኮኖሚው የሚያበረክተው እንደተጠበቀ ሆኖ እንደ ሀገር ለሀገር ክብር፣ ለሀገር ሉዓላዊነት፣ ለሀገር ዳር ድንበር መከበር ሰፊ አስተዋጽኦ እያበረከተ የቆየ ከጥንት አያቶቹ ቅድመ አያቶቹ ጀምሮ እስከ ዛሬ ድረስ የኢትዮጵያን ድንበር ያላስደፈረ አስከብሮ የኖረ ማህበረሰብ ነውና በዚህ ልትኮሩ ይገባል። ባለፉት የለውጥ ዓመታት ውስጥ ክልል ሆኖ ከተደራጀ ወዲህ ለዞኑ ልዩ ድጋፍ በማድረግ በሰላምና ጸጥታ፣ በጤና፣ በትምህርት፣ በግብርናና በእንስሳት ሕክምና ዘርፍ ተጠቃሚ የሚያደርጉ ስራዎች በትኩረት እየተሰሩ መሆናቸውንም ገልጸዋል። ከዚህ ባሻገር ባለፉት የለውጡ ዓመታት ውስጥ እንዲሁም በተለይ ክልል መስርተን ስራ ከጀመርንበት ጀምሮ ባሉት 5 ዓመታት ውስጥ በምዕራብ ኦሞ ውስጥ ሰፊ ስራዎችን ሰርተናል። ትላልቅ መሰረተ ልማቶችን በተለይ ከመንገድ ጋር፣ ከውሃ ጋር፣ ከትምህርት ተቋማት፣ ከጤና ተቋማት ጋር እንደዚሁም ከግብርና ስራዎቻችን ጋር የተያዙ የእንስሳት ጤናን የሚያስጠብቁ የእንስሳት ጤና ክሊኒኮች፣ የግብይት ማዕከላት ወዘተን በሰፊው ሰርተናል። ለዞኑ በማህበራዊ ኢኮኖሚያዊና ፖለቲካዊ የልማት ዘርፎች ተጠቃሚ ለመሆን ያስቻለው ብልጽግና ፓርቲ በመሆኑ ብልጽግና ፓርቲን በመምረጥ የበኩላቸውን ድርሻ እንዲወጡም ገልጸዋል። ለዞኑ ሁለንተናዊ ተጠቃሚነት የክልሉ መንግስት ድጋፋዊ ክትትል ወሳኝ በመሆኑ አጠናክረው እንደሚቀጥሉም አሳስበዋል።